አደረገ? ለምን ራሱ ሊያጠፋ ሞከረ? በእርሶ ምክንያት እርሶ ሚስቶትን ገለው በዛ ስቃይ ስንት ዘመን ልጁ እየተሰቃየ ድጋሚ ደግሞ ምን ልንረጋጋ? ምን የሚያረጋጋ ነገር አለና ልንረጋጋ? በሰከነ መንገድ እናውራ። እየሰማሽ ነው? የት እንዳለች ነው ለቀም ህይወት ሴት ልጅ ነሽ። የሰማሽ ነው? ምንም አይነት ጉልበት መጠቀም አልፈልግም። እጄንም ላነሳብሽ አልፈልግም። ጉልበትም ያስነሳ ነገር እኮ የለም እዚህ ጋር። ወንጀል ትልብኛለህ። ወንጀለኛው እዛ ጋር ተሰብስባችሁት የነበራችሁ ሰዎች በሙሉ ምን ስትሰሩ እንደነበር እኔም ደግሞ መጥቼ ያስኳችሁ ምን አይነት ነገሮችን ታንቀሳቀሱ እንደነበር ታውቂ። ምንድነው ደግሞ የሚስቶታ ላንስ ብሎ ልጁንም ገደሉት አለሽ። ታውቂያለሽ አንቺ እኔ ሚስቴ ለመግደል ማስረጃ አለ። እኔ ግን ልጆት ጉድጓድ ቢገባ በህይወት እስካለ ድረስ አለቀው። ማውራት ያለባትን ነገር አንድ ባንድ እንዲያወራ አድርገዋለሁ። እኔ አወራታለሁ። ለምን ሲባል በሰላም መኖር ስለምፈልግ። አሁን እንኳን በኋላ በሰላም ምትኖር ነው መስልሽ? ተረጋጊ። ምን እንደረጋጋ? ሌላ ነገር ፈልገሽ ምንድነው ሌላ ነገር ፈልገሽ? ለካማንቺ አብረሽ መሰሪ ነሽ ማለት ነው። እሱ የሰራውን ስራ አብረሽ ስትሰሪ ነበር ማለት ነው። እሱ ምን ሰራ? ምንም እኮ የሚሰራው ነገር የለም። እሱ ለምን እንዲህ አደረገ? ስትሰሪ ነው ያዘሽ። ምን አደረገ? ቀልዳለ እንዴ አንተ? እኔ መሄድ አለብኝ። ስርዓትሽን ያዥ። ዘለመሽበት በቃ የማይመስለውን ጥያቄ አጠይቀኛ። ስለለመሽበት ትክክለኛ ነው ጥያቄ ነው የጠየኩሽ። የምን ትክክለኛ አላቅም። በቃ ስለማንም ስለምንም ነገር ማውቀው ነገር የለም። እቺ ልጅ አሁንች ምንም የማታውቅ አይበሉ ያንን ነገር እንዳደረገች ወዲያውኑ ሄጄ መግደል ነበረብኝ። እንደዛ ነገር ማድረግ አለብኝ ነው አይደለም ያለው። ስለሷ ፋይል እንደዚህ እያልክ እንትን ከምትል ከቻልክ አንተ ምራቅ። እኔን አታፋጥጠኝ ዝም ብለህ። ማውቀው ነገር የለም አልኩክ። ልትረዳኝም ልትሰማኝም አልቻልክም። አለኝ ልጁ በእርሶ ምክንያት ነው እንደዚህ ይሄ ሁሉ ነገር ውስጥ የገባው። እርሶ ግን ምን አይነት ሰው? የገዛ አባቱን እናቴን ገለሃል እያለ ከአባቱ ጋር የሚኖርበት ምክንያት ምንድን ነው? ከእናቱ ገዳይ ጋር አባቱ ቢሆኑም ከእናቱ ገዳይ ጋር ሊኖር የሚችልበት ነገር። በዚህ ደረጃም ደግሞ ጥላቻን አስፋፍታችሁ እየኖራችሁ ያላችሁ ሰዎች ናቸው። ምን አይነት ሰው ነው እርሶ? ምን አይነት ጨካኝ ነው? አፍሮት እንዴ ምትገርሚ ሰው ነሽ። ምንድነው ምትገርሚ ሰው ነሽ ማለት ነው? ማለት ነው አንቺ ነሽ እንዴ? አንቺ ጋርም ተመሳጥሮ ማለት ነው። የምንም ወንጀል የለበትም እሱ የምንም አይነት ለምን እንዲህ አደረገ ታዲያ? ለምን እንዲህ አደረገ? ወንጀለኛ ነሽ። ወንጀል ስትሰሪ ነው ያስኩሽ። ራስሽን እንደ ንጹህ አትይ። ምን ማለት ነው ወንጀል? ምን አይነት ወንጀል ስትሰራ ያስከኝ? እኔ አቤል ማን እንደሆንኩ ስላደረኩሽ ነው። እኔ ማንም ሁሉ እኔ አይመለከተኝም። እኔ አያገባኝም። እኔ አሁን ልሄድ ነው። ይኸውልህ ፍቅረኛዬ ታሟል። እሱ ማዳን አለብኝ። እንኳን ታመመ እርሶ እንደርሶ እኔ ክፉ ሰው ጭራሽ ነው አይቼም አላውቅም። የታውቂና እኔን የታውቂኛለሽ አንቺ አሁን የተጠጋሽ እሱ ነገር ነው ማለት ልጃችሁ ወንጀሉን እና የተለያዩ እጾችን እንደሚጠቀም ብዙ ነገሮችን እንደሚያደርግ ደርሼበታለሁ። እንዴት እንደዚህ አይነት ነገር ትጠይቀኛለህ? እንዴት አንተስ ቢሆን እንዴት ይሄን ነገር ታስባለህ? ነገር ያለው ማሰብ አይደለም። እኔ በስትክክል ታንጀብል የሆነ ማስረጃ አለኝ ከነ ልጆት ማለት ነው። የልጆት ክፋት እንግዲህ በዚህ ደረጃ እንደሆነ ወንጀልን ለመደበቅና ወንጀልን ለማሸሽ ሲል ራሱን እንኳን እስከ ማጥፋት የሚደርስ ወንጀለኛ ነው። ልጁ በውስጡ መጥፎ ስሜቶች አሳድሯል። በእናቱ በህይወት ያለ መኖር ምክንያት መንስኤ እኔን እያደረገ ነው ያለው። እኔን እንደ ወንጀለኛ የሚያስብበት ሁኔታዎች እንዳሉ ነው። ወንጀለኛ ለማለት እኮ እኔም በማስረጃና በምትን ይዘህ አሁን እኮ እጅ ላይ ያሉት ማስረጃዎች እኮ ከበቂ በላይ ናቸው። እንደዛ ይሁንና በኋላ እሱ ህግና ህግ ቆይ ግዴታ እንዴት አድርጎስ በእኔ ላይ ነው? በእኔ ላይ አሁንም ቢሆን እርሶ የሚያሳስበው ስለ ንብረት ጉዳይ ነው። እኔ ደግሞ የሚያሳስበኝ ልጅነቱ ንብረቱን ብቻ ባይሆንም ልጅ እስከሆነ ድረስ ያለው ኃላፊነት ያለበት ልጅ ነው። ፍጹም ይህን ነገሮችን እኔ በምንም በግምት እስካሁን ድረስ ያመንኩበት አልነበረም። ምናልባት አንተ እንደ ጋዜጠኝነት እዚህ ጋር የደረስካቸው ነጥቦች ካሉ እንደ አዲስ የምሰማ ነገር ነው የሚሆነው። አልተረዳም። በእኔ የእናቱ ሞት ላይ የእርሱ እጅ አለበት ነው? ምንም ነገር እጅ የለበትም። ነገር ግን በሀሳቡና የሚያስበው ነገር ያለው ምንም ነገር ሳይኖር እንዴት የሰው ልጅ የገዛ አባቱን ሊፈርጅ ይችላል? ነገር ግን ዳግም እርግጠኛ ማለት ነው ተንኮል ማለት ምንድን ነው? ተንኮል የምን ተንኮል ነው? ስለምን ተንኮል ነው የምታወራው? አልገባኝም። እንዴት ያደርጋል ብዬ እንዴት ብዬ ስላደርግ አሁን እንዴት ላይ ነው ያለው? እስኪ እንዴት ነው ያለው? እኔን ካልመጣ ሄዳችሁ ማጣራት የለባችሁም? የከፈታችሁት ነገር አልገባችሁም ነው ዶክተር? ኖ እንዴት አልገባን? ገብቶን እኮ ሁለት ነገር ነው ያለው። በድርጅቱ ላይ ያለው አቋም ሌላ ጉዳይ ነው። ምናልባት በአባትና በልጅ መካከል ላይ ባለው ነገር አልኩ። ያው ቅድም እንደነገርኩ በአንዳንድ ነገሮች በዚህ በማንግባባበት ሁኔታዎች ይኖራሉ። እዚህ ጋር የሚጣረዝ ነገር ነው እያወራችኝ ያላችሁት እርሶ ለራሱ ምንድን አለ? ምክንያቱም በአንድ በኩል እያላችሁኝ ያላችሁት ልጄ
ለእኔ ያለው አስተሳሰብ የእናቱ ገዳይ እንደሆንኩ ያስባለሁ። ሲቀጥል ደግሞ ድርጅቱ ሙሉ የባለ ንብረት ኃላፊነት አለው ነው። ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ የምገኘው አንድ ዳግም የተባለ እንግዲህ የዶክተር ታሪኩ የሆስፒታሉ ባለቤት ልጅ ግቢ ውስጥ ነው። እሱ እንግዲህ ይኖርበታል ወደ ተባለበት ግቢ መጥቻለሁ። እሱም እንግዲህ ዛሬ የመጣሁበት ዋነኛው ምክንያቴ የዶክተር ታሪኩ ልጅ ዳግማዊ ማለት ብዙ ነገሮችን እንግዲህ አብሮ የሚሰራ የነ ዶክተር ናርዶስ ተብዬዋ እንግዲህ የቀኝ እጅ የነበረ ሰው እንደሆነ አጣርቼ ደርሼበታለሁ። ያንንም ደግሞ የታወቀበት ምክንያት በቀደም እንግዲህ እነ ዶክተር ቢንያምን ያሉትን አንዳንድ የተለያዩትን እነ ሶፎንያስንም ጨምሮ በቁጥጥር ስር በምናውልበት ሰዓት አካባቢ ላይ የነበረ ግለሰብ እንዳለና እነሱም ለመያዝ እንግዲህ ለኛው እርምጃችን ወስደን ነበር። እዛ ላይ የነበሩት ነገሮች አመቺ ሁኔታዎች አልነበሩም። ለመቅረጽም ብዙ ያጋካል የሚፈቅዱልን አንዳንድ ነገሮች ስላልነበሩ ያንን ለካሜራ አላስተላለፍንም ነበር። ያ ነገር ግን ምንድነው የተፈጠረው? እዛ ጋር ከነበሩ ሰዎች አጣርተን ይዘን ካስተላለፈን በኋላ አንዱ ግለሰብ የዶክተር ታሪኩ ልጅ መሆኑ ታውቋል። በዛም መሰረት እንግዲህ ቀጥታ እሱን ይዘን ወደ ቤቱ መተናል ማለት ነው። ቤቱ ላይም እንግዲህ ስላሉት ነገሮች እስከዛሬ ድረስ እንግዲህ የሆስፒታሉ ባለቤት ዶክተር ታሪኩ ምንም ነገር እንደማያውቁ በዚህ ዙሪያ ስለሚፈጠሩ ነገሮች አንዳችም እውቀት እንደሌላቸው ሲገልጹ ነበር። ይሄ ነገር ግን እንዴት ሊፈጠር ቻለ የሚለውን ነገር እንዲያስረዱኝ እፈልጋለሁ። ለዚያውም እንግዲህ ዶክተር ታሪኩ እንዲመጡ አስደርጊያለሁ። እነሱ ከመጡ በኋላ እንግዲህ ቀጥታ እንዲገቡ የምናደርግ ይሆናል። እስቲ የተወሰነች እንትን ብለን ከመኪና ይምጡና ፕሮግራማችንን እነሱን በመያዝ የምንቀጥል ይሆናል። እስከዛው ድረስ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር ያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። ዶክተር ታሪኩ ይምጡና ፕሮግራማችንን እንቀጥላለን። ሰላም ዶክተር፣ እንዴት ኖት? ሁሉ ሰላም? ሰላም ነው፣ እግዚአብሔር ይመስገን አለን። ይህን ግቢ እንግዲህ ያውቁታል ብዬ እንዴት እዚህ መጣ? እኮ ዳግም ቤት እኮ ነው። እንግዲህ ግቢው እነሱ ግቢ ተከራይቶ ያለበት ግቢ ነው። እስቲ እዚህ ግቢ ውስጥ እንግዲህ ለምን እንደተገኘን ልጃቸው ቤተሰብ ምን አይነት ነገሮችን እናወራለን የሚለውን ነገር ገብተን ቁጭ ብለን ብናወራ ይሻላል። እንግዲህ አላውቅም እዚህ ደመተ ቤቱን ብርበራ ምናምን ልታደርግ ነው ወይስ ምንድን ነው ነገሩ? ችግር የለውም፣ እሱን ገብተን የምናየው ይሆናል። ካሜራ ሙሉ አዘጋጅ ነው። እሺ እንግዲህ ውድ ቤተሰቦቼ አሁን ያው የዶክተር ታሪኩ ልጅ ቤት እገኛለሁ። ከዚህ በፊት የነበሩትን ነገሮች እንግዲህ በተቻለኛ ቀን ኢንትሮ ላይ ለመግለጽ ሞክሬያለሁ። ነገር ግን ምንድን ነው አሁን የምገኝበት ቤት የዶክተር ታሪኩ ልጅ ቤት ነውና የዶክተር ታሪኩ ልጅ ቤት ውስጥ ለምን እንደተገኘው ጥያቄ እንደሚፈጥርባችሁ አውቃለሁ። ነገር ግን ግዴታ እዚህ መገኘት ስላለብንና ነገሮቹ በምናስበው ልክ ስላልሄደ ወንጀለኞቹ እነማን እንደሆኑ በደንብ የሚጣራ ጉዳይና እኛ ከምናስበው ውጪ ስለሆነ ማለት ነው። እኛ አስበን የመጣንበት እስከዛሬ ስንንቀሳቀስበት የነበሩት ጉዳዮች አሉ። እነዛ ነገሮች ምንድን ናቸው የሚሉት ነገሮች አሉ። የድርጅቱ ባለቤት ዶክተር ታሪኩ እዛ ቦታ ላይ ሊቀበሉት የሚገባ ኃላፊነት ነበር። ያንን ኃላፊነትን ባለመቀበላቸው የብዙሃንን ወጣት ህይወት አበላሽቷል። የብዙ ሰው ህይወትም ደግሞ እንደተመሰቃቀለ እርግጠኛ ነኝ። ይሄ ሁሉ ነገር ሲፈጠር አንድ ሰው ድርጅቱን ከከፈተ በኋላ ድርጅቱ ስለሚፈጠሩ ስለሚንቀሳቀሱት እያንዳንድ ነገሮች ተጠያቂነቱን ኃላፊነቱን የመውሰድ ግዴታ አለበት። እንደዚህ በዘፈቀደ ይሄ ስለሆነ በዛ በኩል ስለተፈጠረ ተብሎ የሚታለፍ አንዳች ነገር የለም። ያደረጉትን ነገር በሙሉ ኃላፊነቱን ወስደው ተጠያቂነታቸውን የሚቀበሉ ይሆናል። አሁንም ቢሆን ደግሞ ዶክተር ታሪኩ የወጣባቸው አንዳንድ ክሶች አሉ። እነዛን ክስ አስመልክቶ እንግዲህ ብዙ የምናወራቸው ነገሮች አሉ። ነገር ግን ልጃቸውን ቤት ውስጥ ለምን ልንገኝ እንደቻልን በሰፊው ከዶክተር ታሪኩ ጋር የምናወራ ይሆናል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር ያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። እስከ ፕሮግራሚ ፍጻሜ ድረስ አብራችሁን ቆዩ። ዶክተር ታሪኩ እንዴት ኖት? ደህና ነኝ። እንደምን አለ? የልጃችሁ ቤት ለምን የመጣን ይመስሉታል? እኔም በጣም ነው የገረመኝ።
ለምን ይገርሞታል? እንዴት እዚህ እሱ ጋር ይዘኸኝ እንደመጣ አልገባኝም። ደግሞ በሱ ላይ ምን ተፈጠረ ብለህ ነው? ብዙውን ነገሮች በባለፈው ጊዜ ተነጋገር መሰለኝ እኮ። የተነጋገር ነው እኮ ሆስፒታላችሁ ውስጥ ወንጀል እየተሰራ ነው ያለው አይደለ? ይህንን ጉዳይ በሚመለከት የድርጅቱን የሰው ኃይል አስተዳደር ያለውን ዶክተር ቢንያምን ጠቁሜ ያለው ኃላፊነት ያለበት እሱ ጋር እንደሆነ ነግሬ ያለው። ትክክል። በእርግጥም የኔ የድርጅቱ ኃላፊ በሆንም የበላይ ኃላፊ በሆንም እዚህ ውስጥ አሁን ዛሬ እዚህ ያመጣኸኝ ነገር ያለው ከዳግም ጋራ ምን እንደሚያገናኘው በፍጹም ግልጽ አልሆነልኝም። ስለ ዳግም ብዙ የምናወራቸው ነገሮች አሉ። ዶክተር ቢንያምም ደግሞ እንግዲህ የዶክተርነት ማዕረግ ማለት የማይገባው ሰው፣ እኔ የተማረ ሰው አንድ የሜዲሲንን ትምህርት የጨረሰ ሰው ሊያደርጋቸው የሚገባ ሳይሆን ሊያስባቸው የሚገባ ስራዎችን አይደለም እሱ ላይ ሲያይ ነበረው። ለዚህም ነው ብዙ ነገሮችን በጣም ትልቅ ክብር አለኝ። በዚህ ሙያ ላይ ለተሰማራችሁ እህት ወንድሞቼ፣ እናት አባቶቼ ትልቅ ክብር አለኝ በዚህ ዙሪያ ላላችሁ ሰዎች በሙሉ። ነገር ግን እንደዚህ አይነት ሰዎች የእናንተንም ስም የእናንተንም ስነ ምግባር እያበላሹና እያጠፉ ስለሆነ ተከታትዬ የሚገባቸውን ነገር መስጠት ነበረብኝ። ለዶክተር ቢንያምም ያንን ያደረግኩት። ዶክተር ቢንያምን በቁጥጥር ስር ውሏል። ነገር ግን ዶክተር ቢንያምን በቁጥጥር ስር ከመዋላችን በፊት የወሰደን ቦታዎች ነበሩ። እዛ ቦታ ላይ ከተገኙ ሰዎች መሀል አንዳንድ ለየት ያሉ ነገሮች ተገኝተዋሉና እስቲ ዶክተር ልጃችሁ ዳግም ምን አይነት ልጅ ነው? ዳግም በጣም የሚገርም ልጅ ነው። ያለኝም አንድ ልጅ እሱ ነው። አቅም በፈቀደ መጠን ልክ እንደ ሌሎች ኢትዮጵያውያን ያሳደግኩት ልጅ ነው። ትምህርትም ከእንትን ካለም በኋላ ውጭ ሀገር ሄዶ ተምሮ የመጣ ነው። እናቱን በሞት ያጣ ልጅ ስለነበረ በጣም ማደግ በሚገባኝ አይነት ሁኔታዎች ላይ አሳድጌዋለሁ ብዬ ነው የማስበው። በእርግጥም ወጣት እንደመሆኑ መጠን አንዳንድ ሊጠይቁኝ ሁኔታዎች፣ ነገሮች ከኔ ጋር ላይሄዱ የሚችሉ ነገሮች፣ በጣም ውድ የሆኑ ነገሮች ሊጠይቀኝ እንደሚችል እና እነዛ መቀበል የማልችልባቸው ሁኔታዎች፣ ነገሮች ቢኖሩም በእነሱ የተነሳ አንዳንድ ግጭቶች በመካከላችን ላይ ይፈጠራሉ። ያለ ይሄ በቤተሰብ መካከል ያለ ነገር ነው ያለው። ይህንን አድርግ ቢለኝ ማድረግ የማይገባኝ ነገር ይሆናል፣ ወይ ደግሞ ላደርግ የማልችለው ነገር ይሆንና በዚህ እምቢተኝነት ስለሚኖር በሁለታችን መካከል ግጭቶች አሉ። በዚሁ አድርግና አታድርግ በሚል አይነት ሁኔታዎች። ከዛ በመለስ ግን ያው ከትምህርቱም አንጻርም በዚህ ድርጅት ውስጥ ልክ እንደኔ ሆኖ አንዳንድ ነገሮችን ይሰራል ብዬ ስለማስበው መልካም ልጄ ነው ብዬ ነው እኔ የማስበው። እንግዲህ መልካም። እንግዲህ እስቲ ስለ ልጃቸው ብዙ የሰማናቸው ነገሮች አሉ፣ ያየናቸውም ስላሉ ያው ከእርሷ አንደበት መስማት አለብኝ ብዬ ነው። እስቲ ልጃችሁ ሆስፒታሉ ላይ ምን አይነት ኃላፊነት አለው? አዎ እንግዲህ በሚቀርብለት ሁኔታ ማለት ለምሳሌ ለቢንያም የሰጠሁት ኃላፊነት እንዳለ ቢንያም አንዳንዴ ቀጥታ ወደ እኔ ጋር ከመምጣትም እሱንም የሚያማክርበት ጉዳይ ይኖራሉ። በምን ዙሪያ ያላቸው? በዚሁ በስራ ሁኔታ ማለት ነገር ነው ያለው። ጥሩ አታችመንት አላቸው። ይሄ ልጅ ያው እንደ ኃላፊ ነው ማለት ትችላለህ። እኔንም ተክቶ ሊወስን የሚችልባቸው ሁኔታዎች አለ። ምክንያቱም የአባቱ ቤት ነው፣ የአባቱ ንብረት ነው። ይሄ እንደዚህ ነው፣ ይሄ እንደዚህ ነው የማለት አቅምም አክሰሱም ስላለው። በጣም ይቅርታ ዶክተር፣ ካለኝ እውቀት አንጻር ከማውቃት ነገር ጥያቄ ሳቀርብሎት የንግድ ስፍራ ቢሆን ሆቴል የመሳሰሉት ቢዝነስ ሴንተር ቢሆን አንድ የባለቤቱ ልጅ የፈለገውን ነገር ያደርጋል፣ ከሰራተኛ ጋርም እንደፈለገ ሊያወራ ይችላል የሚባለው በራሱ ስነ ምግባር ነው። ለከስተመር የሚያቀርባቸው ነገሮች ደንበኛ ነገር መጣ አልመጣ የሚባሉት ነገሮች ሊያስጨንቁ የሚችል የራሱ የቤተሰቡ ልጅ ሊሆን ይችላል፣ ኃላፊነትም የሚወስደው ማለት ነው። ሆስፒታል ሲሆን ግን የትኛውም ሆስፒታል ከተከፈተ በኋላ የህዝብ ነው። ሁሉም ነገር ባለቤቱ ስለፈቀደ ብቻ ሊደረግ የሚገባበት ቦታ አይደለም። ይሄ ማለት አንድ የሆስፒታል ባለቤት የሚፈልገውን አይነት መድኃኒት አምጥቶ መሸጥም አይችልም። አንደኛ ህግም አይፈቅድም። ሁለተኛም ደግሞ እዛ ቦታ ላይ የሚቀርቡት ነገሮች ምን አይነት ነገሮችን አስመልክቶ ነው የሚለውን ነገር በደንብ ተጣርቶ ነው። የእርሶ ልጅ ባለው የትምህርት እውቀት ደረጃ ብቻ ነው እዛ ቦታ ላይ
ሲወስዳቸው የነበሩትን ኃላፊነት ሲወስድ የነበረው ወይንስ የባለቤትነት ፍቃድ ስላለው? የባለቤትነት ፍቃድ ሳይሆን የባለቤትነት ስሜት ነው ያለው። ምክንያቱም የእኔ ልጅ ነው፣ የአባቱ ንብረት ነው። በዚህ ላይ እሱ በማኔጅመንት ተመርቆ የመጣ ሰው ነው ያለው። ከቢንያምን በተሻለ መንገድ ያንን ድርጅት ማኔጅ ማድረግ እንደሚችል እኔ በበኩሌ እምነት ነበረኝ ያለው። ስለዚህ እዛ ጋር ገብቶ ቢሰራ ቢያደርግም በእኔ በኩል በአብዛኛው ተቀባይነት አለው። ለድርጅቱ ያስባል። የራሱ ነው፣ ዞሮ ዞሮ የራሱ ነው። ነገ ከነገ ወዲያ የጠየለት ባልፍም እንኳን የእሱ ንብረት ብዬ ነው የማስበው። ስለዚህ በትክክለኛ በጥሩ ሁኔታ ይሰራል ብዬ የማምንበት ነው እኮ። ይሄ ማለት የሚወስዳቸው ኃላፊነት ምን ድረስ ነው? ኦልሞስት ከኔ የሚተናነስ አይደለም ብዬ ነው የማስበው። በኃላፊነት ደረጃ እርግጠኛ ናቸው? አቤት፣ እርግጠኛ ናቸው ወይ? እንደዛ ብዬ ነው የማስበው። አዎ፣ ምክንያቱም ተተኪ እሱ ነው ያለው። ነገና ከነገ ወዲያ እኔ ላኖር የምችልባቸው ሁኔታዎች ይኖራሉ። ስለዚህ ይህ ድርጅት የኔ እስከሆነ ድረስ ያለው እሱም የኔን ነገር በጠቅላላ አክቲንግ ሊያደርግ ይችላል ብዬ ነው የማስበው። መልካም። እርሶና ልጆት መሀል ግን የተፈጠረ ወይም ደግሞ ልጆት በድርጅቶት ላይ ያለው አቋም ምን ይመስላል? ሁለት ነገር ነው ያለው። በድርጅቱ ላይ ያለው አቋም ሌላ ጉዳይ ነው። ምናልባት በአባትና በልጅ መካከል ላይ ባለው ነገር አልኩ፣ ያው ቅድም እንደነገርኩ በአንዳንድ ነገሮች በዚህ በማንግባባበት ሁኔታዎች ይኖራሉ። በሌላኛው ነገር ደግሞ ያለው በእርግጥ ልጁ በውስጡ መጥፎ ስሜቶች አሳድሯል። በእናቱ በህይወት ያለ መኖር ምክንያት መንስኤ እኔን እያደረገ ነው ያለው። እኔን እንደ ወንጀለኛ የሚያስብበት ሁኔታዎች እንዳሉ ነው የምረዳው ያለው። ነገር ግን አጋጣሚና ምንም ነገር ባለመገናኘቱ ያለውን ችግር በደንበኛው ውስጥ የተረዳ ነገር አይመስለኝም ያለው። ማለት አልተረዳም። የእናቱ ሞት ላይ የእርሱ እጅ አለበት ነው? ምንም ነገር እጅ የለበትም። ነገር ግን በሀሳቡና የሚያስበው ነገር ያለው ምንም ነገር ሳይኖር እንዴት የሰው ልጅ የገዛ አባቱን ሊፈርጅ ይችላል? ያ እንግዲህ ያለመረዳቱ እኮ ነው። ቢረዳ አሁን ልጆት እንግዲህ በብዙ ነገር በእውቀትም ቢሆን ጥሩ ደረጃ የደረሰ ሰው ነው እና ያገናዝባል ብዬ አስባለሁ። ሌላውን ችግር የለውም የምናየው ይሆናል። ነገር ግን የገዛ አባቱን እናቴን ገለሃል እያለ ከአባቱ ጋር የሚኖርበት ምክንያት ምንድን ነው? ሰው እንዴት ከእናቱ ገዳይ ጋር ሊኖር ይችላል? እንግዲህ በእኔ እምነት ማለት ነው እኔ ምንም አይነት ነገር እዛ ውስጥ የሌለሁበት እስከሆንኩ ድረስ ያለ አውጥቼ እሱን የምወረውርበት ምክንያት አይታየኝም ያለው። እናንተ እኮ አሁን እዚህ ጋር የሚጣረዝ ነገር ነው እያወራችኝ ያላችሁት እርሶ ለራሱ ምንድን አለ። ምክንያቱም በአንድ በኩል እያላችሁኝ ያላችሁት ልጄ ለእኔ ያለው አስተሳሰብ የእናቱ ገዳይ እንደሆንኩ ያስባለሁ። ሲቀጥል ደግሞ ድርጅቱ ሙሉ የባለ ንብረት ኃላፊነት አለው ነው። ቅድም መግቢያ ላይ ደግሞ ያነሱልኝ ነገር አለ። ልጄ ትምህርት ጨርሶ ከመጣ በኋላ የሚጠይቃቸው ነገሮች ኤክስፔንሲቭ እንደሆነባችሁ ነው የሚገልጽ ነገሮችን የተናገሩት። እና ታዲያ እነዚህ አሁን የሚያወሩት ነገሮች ያነሳዋቸው እንደ ሜን ፖይንት ነገር ሶስቶቹ ለራሱ በጣም የሚጣረዙ ያኑ እንግዲህ በእኔ አመለካከት ማለት ነው ለልጄ ይህን ኃላፊነቶቹ የመውሰድ ሁኔታዎች ያሉት እኔም የምሰጠውን ነገር ያለው አምኜበት ነው ያለው። ምን ያህል ይከታተላሉ ሆስፒታሉ ላይ ልጃችሁ ምን አይነት አክቲቪቲ ያለው ብለው? እስካሁን በሱ በኩል ኮምፕሌን አልመጣብኝም። ኮምፕሌን ካልመጣ ሄዳችሁ ማጣራት የለባችሁም? የከፈታችሁት ነገር አልገባችሁም ነው ዶክተር? ኖ እንዴት አልገባን? ገብቶን የከፈተው ድርጅት ባይዘዌ ስለከፈታችሁና የመክፈት አቅም ስላላችሁ ያ ቦታ ይገባችኋል ማለት አይደለም። አዎ አንድ ነገር አለ። ምናለ ከዚህ በፊት ምናልባት ከአንተ ጋር የተነጋገርነው ለቢኒያም ብዙ ኃላፊነቶችን እንደሰጠው ነግሬሃለሁ። እሱ ቆይ እርሶ እኮ ካልቻሉ ስራውን ሙሉ ለሙሉ ለሰው መስጠት ይሻላል እንጂ በዚህ በኩል ሌላ ኃላፊነት ለሌላ ሰው እየሰጡ አንደኛ ድርጅቱ እንዲበዘበዝ፣ ሁለተኛ ደግሞ ለሚመጡት ፔሸንቶች ተገቢ ሆነ ስነ ምግባር ያለውም ሆነ የሚደርስባቸው በብዙ ነገር እንግዲህ ክስ ቀርቦበታል። ያንንም እኔም በራሴ በኩል እያጠናከርኩኝ ይገኛለሁ። ምክንያቱም መጠየቅ እንዳለባችሁ በጣም እተማመናለሁ። ማለት የምፈልገውም ነገር ነው። እርሶ ተጠያቂ እንዲሆኑ በጣም እፈልጋለሁ።
ምክንያቱም እዛ ድርጅት ላይ እዛ ሆስፒታል ላይ በጣም ስነ ምግባር የጎደለው በጣም መደረግ ያለበት ነገር ሳይደረግ የቀረ እስከ ዛሬ መቆየቱ እንዲቆጨኝ የሚያደርግ እስከ ዛሬ ባለማወቅ ምናለ ይሄንን ኬዝ ቀድሜ ባወቅኩት ቢያስኩት የሚያስብለኝ አይነት ሁኔታ ነው። አንድ ዶክተር ሳምሶን እግዚአብሔር የባረኩ ዶክተር ነውና እሱ ይሄንን ነገር ባይጠቁም በዚህ ደረጃ ባይታወቅ ኖሮ ዛሬም ድረስ እርሶና በእርሶ ስር ያሉት ድርጅት ውስጥ ያሉት ሰዎች በሙሉ ለፔሸንት ምንም አይነት ስነ ምግባር ሳይኖር ምንም አይነት የሙያ ስነ ምግባር ሳይሰማችሁ አሉ ውስጥ ላይ ብዙዎቹ። ነገር ግን ኃላፊነት ቦታ ላይ አሉ የሚባሉ ሰዎች በሙሉ ስነ ምግባርም የስራ ሙያም ኢቲክስ የጎደላቸው ሆነው እየሰሩ ታይቷል። በጣም አሁን እንዳልከው ነገሮች እርግጥ አሁን የሚያሳስብ ነገሮች አሁን እንግዲህ እየተፈጠሩ ነው። በተለይ የተፈጠረ ብለን የምንለው ከዶክተር ቢኒያም ወደ እስር ከሄደ በኋላ ነው። ብዙ ነገሮች አሁን ቀስ እያሉ እየወጡ እኔም እየሰማሁት ነገር ያለው ስለ ልጆትስ? ይሄ ልጅም ደግሞ አሁን በዚህ አይነት ሁኔታ ነገር እንደዚህ ያለ ልጆትን ከዶክተር ናርዶስ ጋር የሚያገናኘው ነገር አለ ብሎ ያስባሉ? እኔ በግሌ ምንም ነገር የማስበው ነገር የለኝም። ምናልባት አሁን ነው እንግዲህ ከቢኒያም ጋር እሱ ባለው ግንኙነት፣ ምክንያቱም የቅጥርም የምናምንም ነገር የሚመለከተው ዶክተር ቢኒያም ስለሆነ እሱም ከቢኒያም ጋር ካላቸው ጓደኝነት አሁን ምን የተለየ ነገር ይኖራል ብዬ አላስብም። ምናልባት ወንጀሉን ከሚሰሩ ሰዎች ማለት እንግዲህ ጥቆማ ደርሶኝ ዶክተር ቢኒያም በቁጥጥር ስር ሲውል ለመጨረሻ ጊዜ አብሮት ሲንቀሳቀሱ የነበረ ሲተባበሩት የነበሩ ሰዎች ጋር ሲወስዱኝ እነዛ ሰዎች ቀጥታ የወሰዱኝ ወደ ማን ነው? ወደ እርሶ ልጅ እና ልጃችሁ ከወንጀለኞች ጋር አብሮ እንደሚሰራ ደርሼበታለሁ። እንዴት እንደዚህ አይነት ነገር ትጠይቀኛለህ? እንዴት አንተስ ቢሆን እንዴት ይሄን ነገር ታስባለህ? ነገር ያለው ማሰብ አይደለም። እኔ በስትክክል ታንጀብል የሆነ ማስረጃ አለኝ ከነ ልጆት ማለት ነው። ይሄ ልጅ እኮ የራሱን ቤት እንደገና እንዴት ወንጀል ያደርጋል? የራሱ ንብረት አይደለም እንዴ? እንዴት አድርጎስ በእኔ ላይ ነው? አሁንም ቢሆን እርሶ የሚያሳስበው ስለ ንብረት ጉዳይ ነው። እኔ ደግሞ የሚያሳስበኝ በልጅነቱ ንብረቱን ብቻ ባይሆንም ልጅ እስከሆነ ድረስ ያለው ኃላፊነት ያለበት ልጅ ነው። ልጃችሁ ወንጀሉን እና የተለያዩ እጾችን እንደሚጠቀም ብዙ ነገሮችን እንደሚያደርግ ደርሼበታለሁ። ልጃችሁንም ደግሞ ቁጥጥር ስር ከዋሉት ወንጀለኞች መሀል አንዱ ነው። የሚገርም ነገር ነው። በፍጹም ይህን ነገሮችን እኔ በምንም በግምት እስካሁን ድረስ ያመንኩበት አልነበረም። ምናልባት አንተ እንደ ጋዜጠኝነት እዚህ ጋር የደረስካቸው ነጥቦች ካሉ እንደ አዲስ የምሰማህ ነገር ነው የሚሆነው። በእኔ ልጃችሁ ከዶክተር ናርዶስ ተብዬዋ ጋር አብሮ የሚሰራ ሰው እንደሆነ አውቃለሁ፣ ደርሼበታለሁ። እሱንም ደግሞ በቁጥጥር ስር አውለነዋል። የዶክተር ናርዶስ ቀኝ እጅ የተባሉትን ሰዎች በሙሉ የሚመራው ልጆት ነው። እንግዲህ ይህንንም ለጥያቄ ስለምፈልገው በብዙ መንገድ ከራሳችን ጋር እንዲቆይ አድርጌዋለሁ። ብዙ የሚያስፈልገን ነገር ስላለ እንደዚህ አይነት ሁኔታዎች ነገሮች ካሉ በእርግጥም ልጅ በድሎኛል ማለት ነው። እንዲህ ነገሮችን አድርጎ እንዲህ ነገሮች ሆኖ ከተገኙ ቀድምም እንደተነጋገር ነው ይህ ድርጅት ምንም እንኳን የኔ ቢሆንም የእሱ ነው ብዬ ባስብም ዞሮ ዞሮ ድርጅቱ የመንግስት ነው ያለው። እኔም በዚህ ሁኔታዎች ውስጥ ከእሱ ጋር የማበት ነገርም ወደዛ ወደ ሌላ ነገር ባያስታኩት ደስ ይለኛል። ነገሩን ግልጽ በሆነ መንገድ እርሶና በእርሶ ቤተሰብ መሀል ያለ ነገር ነው እና እኔ ደግሞ ማስበው አሁን እዚህ ጋር እያስመሰሉም ሊሆን ይችላል ከጀርባ የሚያሴሩት ሴራና ልጃችሁ በዚህ ደረጃ ብዙ ነገሮችን ከጀርባ ሲሰራ አላቅም ማለት እንደ አንድ አባትም እንደ አንድ የባለቤት የድርጅት ባለቤትነትም እንዴት አላስብም? እንዴት ታስባለህ? ያለው ለምን እንዳላስብ የሚያደርገኝ ነገር ምን የነገርኩ ነገር ያለው ይሄ ልጅ ኃላፊነት ያለበት ነውና በመጥፎ ሁኔታዎች ውስጥ ይገባል። እርሶ ወንጀለኛ ማለት ባልችልም ተጠርጣሪ ኖት። ስለዚህ እርሶን የማይበት መንገድ እንደ አንድ የድርጅት ባለቤት እና በእኔ አይን ደግሞ እንደ ወንጀለኛ ነው። ወንጀለኛ ለማለት እኮ እኔ በማስረጃና በምትን ይዘህ አሁን እኮ እጅ ላይ ያሉት ማስረጃዎች እኮ ከበቂ በላይ ናቸው። እንደዛ ይሁንና በኋላ እሱም ህግና ህግ ቆይ ግዴታ እኮ እርሶ አይደለም እኮ ወንጀልን እኮ ሰው ዳይሬክትም ኢንዳይሬክትም ይሰራል አይደለ? እርሶ እኔን አዘውኝ የሆነ ነገር ወንጀል ከሰራው በእርሶ በኩል እስከመጣ ድረስ ትእዛዙ እርሶ ቀጥታ ሄደው ስላልሰሩት ያን ወንጀል እርሶ ወንጀለኛ አይደሉም ማለት አይደለም። ያለው እኔ እኮ እንደውም አሁን እስከዚህ ድረስ ከመጣንበት ነገር ያለው ትክክለኛ ቆይ ዛሬ እኔ ጋር የመጡት ለምን ነበር? እርሶ ስላሉት ነገሮች እንዳወራችሁና የጀመርነው ጉዳይ ስለነበረ በሱ መንገድ እንድንመጣ ስላልከኝ የጀመርነው ጉዳይ ስትሉ ወንጀሉን ወደ እርሶ ሁሉም ነገር መጥቶ ስለሆነ ተጠያቂነት ስለበዛቦትና
የእስር ማዘዣም ወጥቶ እንዳለ ስለሰሙ እኔ የምረዳችሁ ነገር ካለ ብላችሁ ነው እንጂ የመጣችሁት። አሁንም ቢሆን ድርጅቱ ላይ የሚፈጠሩትን ችግር እናስቁም የሚል ጥያቄ አይደለም ይዞ የመጡት። ዋሻው አይደለም ነው እንዳካሄደ አንተ ሄዳለ ያለው አይ እኮ እንዳካሄደ ሳይሆን ስህተት ነው። ይሄንን አይደለም ይዞ የመጡት እርሶ አሁን ማለት ከተጠያቂነት ለመውጣት ሀሳቡ ነገር ኖሮ ሳይሆን እውነታው ነገር ወጥቶ የሚሆነው ነገር ይሆናል እኮ። እውነታው የሚወጣው እኮ እርሶ ያሉትን እውነት የሆኑትን ነገሮች ሲያስተላልፉ፣ ሲቀጥልም ደግሞ አሁን በእርሶ ብቻ አይደለም በእርሶ ቤተሰብ ውስጥ ነው የእርሶ ድርጅት የእርሶ ቤተሰብ በእርሶ ልጅ አማካኝነት የሚመጡ ችግሮች ናቸው ብዙ ነገሮችን እያበላሻል። አሁን መጣ ያልከኝ ነገር ያለው በእኔ ድርጅት ውስጥ በእርሶ ቤተሰብ ላይ ያልከው ከቤተሰብ አኳያ አንድ ልጄ እሱ ብቻ ነው በዚህ ውስጥ ኢንቮልቭ ያደረገው። ሌላው ተቀጣሪ ነው። ለዶክተር ቢኒያም ተቀጣሪ ናቸው። ሌሎች ያሉ ሰራተኞች ተቀጣሪዎች ናቸው ያሉት። ስለዚህ ይሄ ሁኔታዎች ተፈጠሩ የምትለው በእኔና በልጄ በመካከል ያለው እርሶና ልጆት መሀል ያለው ነገር አንደኛው የምትናገሩት ንግግርም የሚያሳምን አይደለም። እንዴት ነው አንድ ሰው ከእናቱ ገዳይ ጋር አባቱ ቢሆኑም ከእናቱ ገዳይ ጋር ሊኖር የሚችልበት ነገር? በዚህ ደረጃም ደግሞ ጥላቻን አስፋፍታችሁ እየኖራችሁ ያላችሁ ሰዎች ናችሁ። ይሄ ለእኔ ግልጽ የሚሆን ነገር ስላልሆነ ነው ይህን ጥያቄ የማቀርበው። እኔ አሁን እሱ እኔን እንደ ወንጀለኛ አድርጎ ቢያስብ ያልተረዳልኝ ነገር ቢኖር ከእኔ ጋር ያለውን ነገር ግልጽ ነገሮችን ብዙ ነገሮችን ሞክሬ ነበር እንዲረዳው እንዲያውቅ የሚያደርገው የእናቱ ሰበብ የእናቱ በህይወት ያለመኖር ምክንያት የራሷ ሁኔታው የራሷ ችግሮች ናቸው ወደዛ ነገር ይጋረዳል። ብዙ ነገሮችን ከእሱ ጋር ለመነጋገር የምሞክርበትን ነገሮች እያጠበበብኝ የመጣው ልጄ ነው ያለው። የቀናቶችን እየጠበቅኩ ነገር ነበር ያለው። ብዙ ነገሮች ላስረዳው እየሞከርኩኝ አልተገናኘንም። ውድ ቤተሰቦቼ እንግዲህ እኔ ከዚህ የበለጠ ወንጀለኛን እረፍት እንዲያገኝ ማለት እችላለሁ። አሁን ከኛ ጋር መቀመጡ ለእሱ እረፍቱ ነው። መጠየቅ ያለበትን ነገር ተጠይቆ የዶክተር ታሪኩ ልጅ ዳግም ይመጣል። ከመጣ በኋላ እንግዲህ ጥያቄዎቻችንን የምናቀርብ ይሆናል። ማን ያውቃል በዚህ መሀልም እንግዲህ ዶክተር ታሪኩ ስለ ባለቤታቸው ሞት እንግዲህ ጥያቄ የሚያስነሳ ነገር አለ። ይሄ ነገር ምን አይነት ነገሮችን ያስከትላል፣ ምን አይነት ጥያቄዎችን ያስነሳል የሚለው ነገር ወደፊት የምናየው ጉዳይ ይሆናል እና ይህንን ግን መልስ ማግኘት ስላለብን ስለዚህ ጉዳይ ተገቢ የሆኑትን ነገሮች ማስተላለፍ ስላለብን እናንተ ማስተላለፍ ይኖርብናል። አሁን እንግዲህ ዳግምን ብዙ ማውራት ፍላጎት አልነበረኝም። ነገር ግን እቺ የተነሳችው ጥያቄ የዳግምን እናት የዶክተር ታሪኩን ባለቤት ማን የገደላቸው ማለት የሆነ ሰው ገድሏል የሚል ጥያቄ አለ ማለት ህይወታቸው የጠፋው በሰው እጅ ነው ማለት ነው። እንደዛ ነው ማለት ነው። እኔ በበኩሌ አንድ ነገር ግልጽ ላደርግልህ የምፈልገው እሷ በሰው ህይወት እጇ አይደለም የሚጠፋው። በራሷ በጭንቀቷ በምታደርገው ባላት ሁኔታ ነገር ራሷን ስትረስፉል እስከታ ራሷ ይህንን እስቲ ይምጣና ልጆትም እዚህ ጋር ማውራት ያለብን ነገር ግልጽ ማውራት ስላለብን ልጆት መጥቶ ማውራት ባለብን መንገድ እናወራለን። ውድ ቤተሰቦቼ እንግዲህ እስቲ ካፍታ ቆይታ በኋላ ምንመለሱ ይሆናል። እስከዛ ድረስ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ እየሆናችሁ እንድትቆዩ እጋብዛለሁ። ቀጣይ እስከምንመለስ ድረስ ቸር ቆዩልኝ። እሺ እንግዲህ ውድ ቤተሰቦቼ ያው ፕሮግራሜን አቋርጬ የነበረው ዳግምን በማስገባ ፕሮግራማችን ልናስቀጥል ነበር። ያልተጠበቀ ነገር ነው የገጠመን። ዳግም እንግዲህ ኪስ ውስጥ የነበረውን መድኃኒት በመዋጥ ራሱ ላይ ጉዳት አድርሷል ማለት ነው። የእኛ ሰዎችም እንግዲህ ተገቢ የሆነውን ክትትል እያደረጉ ነው። መደረግ ያለበት ነገር እየተደረገ ነው እና የልጆት ክፋት እንግዲህ በዚህ ደረጃ እንደሆነ ወንጀልን ለመደበቅና ወንጀልን ለማሸሽ ሲል ራሱን እንኳን እስከ ማጥፋት የሚደርስ ወንጀለኛ ነው። በጣም በጣም ነው የማዝነው። እንደዚህ ነገሮች ይሆናሉ ብዬ አላሰብኩም። ነገር ያለው እንዴት እንዲህ ያደርጋል ብዬ እንዴት ላደርግ አሁን እንዴት ላይ ነው ያለው? እስኪ እንዴት ነው ያለው? እንዴት ነው አንተ የደረስክበት ነገር ያለው? እንዴት ነው እንዲህ ሊያደርግ የቻለው? ይሄንን እንግዲህ እንዴት ሊያደርግ እንደቻለ ምን አይነት ነገሮች እንደፈጠረ ቅድም አውርተንበታል። እኔ ግን ልጆት ጉድጓድ ቢገባ በህይወት እስካለ ድረስ አለቀው። ማውራት ያለባትን ነገር አንድ ባንድ እንዲያወራ አድርገዋለሁ።
እዚህ ጋር ራሱን ለማሸሽ ሲባል የተጠቀማት ነገር ማምለጫ መንገድ አይሆነው። እንዴ ሰው በራሱ ላይ እንዲያርጎ ነገር ይፈርዳል? ምን ነገር የለም። በጣም ነው ያዘንኩት። ይህን ጉዳይ እንግዲህ የበለጠ ጓደኛ አለች ይመስለኛል። ብዙ ነገር ጓደኛው ከኛ ጋር ነው ያለችው። እስቲ የምትናገሩን እንደውም እስቲ ያስገባት እስቲ መናገር ያለባት ነገር ካለ እሺ። አሁን ደግሞ ሚስቶትን ገሎ ድጋሚ ደግሞ ልጆትንም ገደሉ። ምን አይነት ሰው ነው ጥርሶ? ምን አይነት ጨካኝ ነው? አፍሮት እንዴ ምትገርሚ ሰው ነሽ። ምንድነው የምትገርሚ ሰው ነሽ ማለት ነው? ማለት ነው አንቺ ነሽ እንዴ? እዚህ ጋር ቁጭ በይ። ለምን ነው የምቀመጠው? እዚህ ጋር ሆናለች እኮ እዚህ ጋር ተጋብለሽ ቁጭ በይ። ምትገርሚ ነሽ። ምን ለምንድን ነው ፋዘር ልጁ ምን አደረጉት? ምንድን ነው ደግሞ የሚስቶት አላንስ ብሎ ልጁንም ገደሉት አለሽ። ታውቂያለሽ አንቺ እኔ ሚስቴን ለመግደል ማስረጃ አለሽ? አዎ አለኝ። ልጁ በእርሶ ምክንያት ነው እንደዚህ ይሄ ሁሉ ነገር ውስጥ የገባው። እርሶ ግን ምን አይነት ሰው ነው? ምን አይነት ጨካኝ አውሬ ቢሆኑ ነው? ወንጀሉ ሊደብቅ ብሎ ነው ከአንቺ ጋር ተመሳጥሮ ማለት ነው። የምንም ወንጀል የለበትም እሱ የምንም አይነት ለምን እንዲህ አደረገ ታዲያ? ለምን እንዲህ አደረገ? ምን አደረገ? ለምን ራሱ ሊያጠፋ ሞከረ? በእርሶ ምክንያት እርሶ ሚስቶትን ገለው በዛ ስቃይ ስንት ዘመን ልጁ እየተሰቃየ ድጋሚ ደግሞ እርሶ እንደርሶ እኔ ክፉ ሰው ጭራሽ ነው አይቼ ማላቀው። የት ታውቂና? እኔንስ የት ታውቂኛለሽ? አንቺ አሁን የተጠጋሽው ነገር ነው ማቀው። በሌላ ተረጋጊ። ምኑን ልረጋጋ? ሌላ ነገር ፈልገሽ አብረሽ ሌላ ነገር ለካም አንቺ አብረሽ መሰሪ ነሽ ማለት ነው። እሱ የሰራውን ስራ አብረሽ ስትሰሪ ነበር ማለት ነው። እሱ ምን ሰራ? ምንም እኮ የሚሰራው ነገር የለም። እሱ ለምን እንዲህ አደረገ? ምን አደረገ? ለምን እንዲህ ራሱ ሊገድል ለምን እንዲህ አደረገ? እርሶ ካደረሱበት ነገር የተነሳና ልጁ ካለበት ነገር የተነሳ ነው ይሄን ነገር ያደረገው። ሁሉም ነገር ከበደው። የሚገርም ነገር ምንም ያደረገው እኮ ያጠፋው ነገር የለም። በጣም ነው የማዝነው። ገርሙ ሰው ናችሁ። አየህ ተደርበው ተደርበው አይደለም። ይሄንን ጥያቄ ከልጆት ዳግም ጋር መጠየቅ የምንፈልገው ነበር አይደል? አዎ ነበር። ይሄንን ልጆት እንግዲህ ምን አይነት ነገር እንዳደረገ ምን አይነት ተንኮል እንደሰራችሁ እናንተ የምታውቁት ይሆናል። ነገር ግን ዳግም እርግጠኛ ነኝ ማለት ነው ተንኮል ማለት ምንድነው? ተንኮል የምን ተንኮል ነው? ስለምን ተንኮል ነው የምታወራው? አልገባኝም። ለምን ራሱ ሊገድል እንዲህ ያደረገ እንዴ? ሰው በተለያየ ምክንያት እኮ ራሱ ላይ በተፈጠረው ጭንቀት በዚህ ሰዓት በጣም ብዙ የሚያስጨንቅ ነገር አለ። ምን ከሱ ጭንቀት እኔ ነኝ እንጂ የምጨነቀው እሱ ምን ይጨነቃል? የሚያስጨንቀው ነገር እንደፈለገው ቤቱን እንደዛ ነገር ሲያደርግ ምን አደረገ? ብቻውን አይደለም። አንቺ ራስሽ ተባባሪ ነሽ ማለት ነው። ምንድነው የተባበርኩት እኔ? ህይወት እያወራሽ ያለሽው ነገር ግን ገብቶሻል አይደለ? ገብቶኛል። አዎ ስለገባኝ መሰለኝ ማወራው። ተረጋግተሽ ምን ልረጋጋ? ምን የሚያረጋጋ ነገር አለና ልረጋጋ? በሰከነ መንገድ እናውራ። እየሰማሽ ነው? በጣም በሰከነ መንገድ ብናውራ ይሻላል። ስለዚህ ረጋ ብለሽ አውሪ። የሚገርም ነው። በጣም የሚገርም ነገር። ዶክተር ታሪኩን የባለቤታቸው ሞት ላይ ተጠያቂ ናችሁ እያልሽ ነው ያለሽው? አዎ እኮ። ስለዚህ ያለሽ ማስረጃ አለ? አዎ አለኝ። አዎ አለኝ እኮ። ምንድን ነው የምታውቂው እንዴ? ከዚህ በፊት እኮ የእናቱን ገለውበታል። ቆይ ተረጋጊ። ይኸውልሽ አይደለም ምንድነው? አንተም ተረጋጊ የምትለው? ይኸውልሽ እናቱን ገለውበታል ሲባል እኔ ማወቅ እፈልጋለሁ። በደንብ ማወቅ ስለፈለኩ ነው አንቺን ያስገባሁሽ እንጂ ፕሮግራሜን አቋርጬ የምሄድበት ሰዓት ነው። ስለዚህ ፖይንት ግን ሳላቅ ማለፍ ስላልፈለኩኝ ነው እንጂ ከአንቺ ጋር ቁጭ የሚያስወራኝ አንዳችም ነገር የለም። ወንጀለኛ ነሽ። ወንጀል ስትሰሪ ነው ያስኩሽ። ራስሽን እንደ ንጹህ አትይ። ምን ማለት ነው ወንጀል? ምን አይነት ወንጀል ትሰራ ያስከኝ እንዴ? ነይ ብለኸኝ ነው የጠራኸኝ አይደል እንዴ? የምጠይቅሽ ጥያቄ አለ፣ የምታወሪው ነገር አለ፣ ምናምን ነገር ብለኸኝ መሰለኝ። ከዳግም ጋር መኪና ውስጥ ያስገባኋችሁ እኮ ሽርሽር ልወስዳችሁ አይደለም። ሰማሽኝ እናት? እንዴ ከየት ጀምሮ ይዣችሁ ጓደኞቻችሁ የት እንደገቡ ታውቂያለሽ? ምንም ማውቀው ነገር የለም። እኔ ማለት ምንድን ነው ማውቀው? በዚህ ደረጃ ነው ማለት የማዋሸት እንትንሽ ነው ያለሽ ነው? ስለምንድን ነው የምታወራው ነገር? አንተ ራሱ ገብቶሃል? ሚዲያ ላይ ስትቀርቢ የፈለግሽውን ብትናገሪ ወይም ደግሞ የሆነ ነገር ለመቀየር ብትሞክሪ የሚፈጠር ያለ ነገር ነው የሚመስልሽ? እንደዛ ነው የምታስቢው? አየህ እኔ ከየት ይዤሽ እንደመጣሁ እኮ በደንብ ታውቂያለሽ
እሱንማ አውቃለሁ ከየት እንደመጣ። ታዲያ ምንድን ነው እያልሽ ያለሽው? እና አንተ ራሱ እያልክ ያለኸው ነገር ምንድን ነው? ስለምን ወንጀል እያወራህ እንደሆነ እኮ ሊገባኝ አልቻለም። ወንጀል ትልብኛለህ። ወንጀለኛው እዛ ጋር ተሰብስባችሁት የነበራችሁ ሰዎች በሙሉ ምን ስትሰሩ እንደነበር እኔም ደግሞ መጥቼ ያስኳችሁ ምን አይነት ነገሮችን ታንቀሳቅሱ እንደነበር ታውቂዋለሽ። ገባሽ? ብዙ ነገሮችን አትሸፋፍኝ። ንጹህ አይደለሽም ነው። ነገር ግን ማወቅ የምፈልገው ነገር ስለምትነግሪኝ አዳምጥሻለሁ። ያን ስትነግሪኝ ግን በሰከነ መንገድ አትጩኝ። ሳናስበው ወደምንፈልገው ነጥብ እሷ ራሷ መጣችልን። እኔን ወንጀለኛ ነገር እያለች ነው። አንተ ነህ የገደልከው፣ በእርሶ ምክንያት ነው የሞተው እያለች ነች። ዶክተር ብዙን የሚጠይቃችሁ ጥያቄ አለኝ። ብዙ ያልተዋጠልኝ ነገሮች አሉ። ነገር ግን ህይወት ነው ስምሽ አይደለ? ህይወት፣ እኔ አንድ ነገር አንቺ መጠየቅ የምፈልገው እስካሁን ስለተፈጠሩት ነገር ምን አይነት ማስረጃ ወይም ደግሞ የምታውቂው መረጃ ኖሮ ነው እንዲህ እየተናገርሽ ያለሽው? ማውቀው መረጃማ ዳግም ለእኔ ጓደኛዬ ነው። ጓደኛሽ ሳይሆን ፍቅረኛሽ? ፍቅረኛዬ ነው። እሺ። እና ዳግም ከውጭ ሀገር ከመጣ ጊዜ ጀምሮ ይሄ ልጅ ምንም አይነት ሰላምና መረጋጋት ነው የማላይበት። በጣም ብዙ ሁሉ ነገሩን ይነግረኛል። ቤት ውስጥ የተፈጠረውን እያንዳንዱን ነገር ይነግረኛል። እያደረገ የሚጠቀመው እያንዳንዱ ሱሶች አሉ ማለት ነው። ይጠቀማል የሆነ ነገር። ይሄን ነገር ላስቆመው ሞክራለሁ። ላስቆመው በመኮርኩ ቁጥር በሱ ምክንያት እንደሆነ ነው የሚነግረኝ። ታውቃለህ፣ እዚህ ጋር ምንም እሱ ስራውን ከመስራት ውጪ ያጠፋው ጥፋት አለ ብዬ ማስበው ነገር የለም። እንዴ ስራውን ነው በቃ የሚሰራው ስራ አለ። ምንድነው ስራው? የአባቱን እንትን ነው የሚለው። ምንድነው እንትኑ? ድርጅት ምን ህክምናውን እኮ ሆስፒታሉን ማኔጅ ያደርጋል አይደለ? አዎ። በምን አይነት መንገድ ነው ማኔጅ የሚያደርገው? እየበዘበዘ? ምንም የሚበዘብዝ። ቅድም ያስኳቸው ልጆች ካጠገብሽ ወንጀለኞች ናቸው። ዳግምም መቼም ራሱ ላይ እንደዚህ አይነት ውሳኔ ወሰነው አባቱን ማውራት ፈርቶ ነው አትይኝም አይደለ? ማለት አባቱን ማውራት ፈርቶ ነው። መቼም አባቱ እዚህ ውስጥ እንዳሉ አንቺም ዳግምም ታውቃላችሁ። መቼም ከመኪናው ፊት ነው እናንተን እዛ ውስጥ አስቀምጬ እነሱን ወደዚህ ይዤ የመጣሁት። እነሱ እናንተ ማየት አይቻሉ እንጂ እናንተ በደንብ ስታዩ ነበር አይደለ? ይሄ ግልጽ የሆነ ነገር ነው አይደለ? እኮ አባቱን ነው ገብቶ ሊያወራ የሚችለው። ለምንድን ነው እንደዚህ አይነት ውሳኔ ወሰነው? በቃ ነገር እኔ ለምን ይሄን ውሳኔ እንደወሰነ እኔ የማውቀው ነገር የለም። ግን ይሄ ልጅ ያለበት ሁኔታ ጥሩ አልነበረም በአባቱ ምክንያት። ምክንያቱም እናቱን ገሎበታል። ይኸውልሽ እኔ አሁን የምጠይቅሽ ነገር ቢኖር ናርዶስ የት ነው ያለችው? እኔ እንጃ አላውቅም። ምንድን ነው የማታውቂው? አላውቅም ማለት የት እንዳለች አላውቅም። ህይወት ሴት ልጅ ነሽ፣ የሰማሽ ነው። ምንም አይነት ጉልበት መጠቀም አልፈልግም። እጄንም ላነሳብሽ አልፈልግም። ጉልበትም ያስነሳ ነገር እኮ የለም እዚህ ጋር። እጅህንም ያስነሳ ምንም ጉልበት መጠቀም ያለበት ነገር የለም። እሱን አንቺ አይደለሽም የምትወስኚው። ይገባሻል? እሱን አንቺ አይደለሽም የምትወስኚው። ምን አይነት ነገሮች ውስጥ እንደገባሽ ስላልገባሽ ነው። እኔ አቤል ማን እንደሆንኩ ስላላወቅሽ ነው። እኔ ማንም ሁሉ እኔ አይመለከተኝም። እኔ አያገባኝም። እኔ አሁን ልሄድ ነው። ይኸውልህ ፍቅረኛዬ ታሟል። እሱ ማዳን አለብኝ። እንኳን ታመመ ምን ማለት ነው? እንኳን ታመመ ማለት እኔ ፈርስት ኤድ ለራሱ እንዲሰጠውና አንዳንድ ነገሮች እንዲደረጉ እያደረኩኝ ያሉት የሰውኛ ስሜት ስለተሰማኝ ነው። ኧረ እባክህ ትቀልዳለህ እንዴ አንተ? እኔ መሄድ አለብኝ። ስርዓትሽን ያዥ። እዛ በቃ የማይመስለውን ጥያቄ አትጠይቀኛ። የለመድሽበት ትክክለኛ ነው ጥያቄ ነው የጠየኩሽ። የምን ትክክለኛ አላውቅም። በቃ ስለማንም ስለምንም ነገር ማውቀው ነገር የለም እንዴ። ባውቅ እኮ ሁሉንም ነገር እነግርሃለሁ። እንዴ ቅድም ልጆቹ ላይ ሲፈጠሩ የነበሩት ነገሮች አይተሻል? አላየሁም። ምንም ነገር አላየሁም። ማውቀውም ነገር የለም። ወንጀለኛውን እዚህ አስቀምጣችሁ አስሬ እኔን እንትን አትበለኝ። ሁሉንም ነገር እኔን አትጠይቀኝ። የሚገርም ነገር ነው እየተናገረች ያለችው። እንዴት አድርገሽ እኔን ወንጀለኛ ብለሽ የምትይኝ በምንና በምን ሁኔታ ነገር ነው? ምንድን አውቀሽ ነው? ወንጀለኛ ብሎ አንድ ሰው ማለት ቀላል ነገር ነው? እርሱ አሁን ወንጀለኛ መሆኑን ሳያውቁ ቀርተው ነው እንደማያውቅ ሰው ምንም እንዳልተፈጠረ ነገር እንደዚህ መሆኔ ምናምን ነገር የሚሉት አንቺ ታውቂያለሽ ማለት ነው? አዎ እኔ በደንብ አውቃለሁ። እንዴ የሚገርም ነገር፣ በጣም የሚገርመው ነገር እቺ ልጅ አሁን ምንም የማታውቅ የሆነች ደደብ ልጅ ከዚህ ከማይረባ ልጅ ጋር ሆና የኔን ስም የማጥፋት ነገር ላይ ያለሽ ራስዎትን ነፃ ለማውጣት እየሞከሩ ሆነ። በጣም ተሳስተዋል። እንድትሰማኝ የምፈልገው አንድ ነገር ልንገርህ። ለዚህ ነገሮች ሁሉ መነሻ የሆነው ነገር፣ ለዚህ ልጅም ጥፋት መነሻ የሆነው
ይቺ የኔ ባለቤት ህይወቷ ያለፈው ቅድም እንደነገርኩ በራሷ ሁኔታዎች ነገር ነው ያለው። በራሷ ሁኔታዎች ብዬ ያልኩ ነገር ምንድን ነው? እቺ ሴት ብዙ በእኔ ላይ የማያስፈልግ አላስፈላጊ ነገሮችን እንደምታደርግ በደንበኛው ነገር አውቃለሁ። በእያንዳንዱ እንቅስቃሴዎቿ ማስረጃዎች ሁሉ አሉኝ። እነዛን ነገሮች ሁሉ በውስጤ ይዤ ቀንና ጊዜዎችን ጠብቄ ይሄ ልጅ እንዲረዳልኝ እፈልግ ነበረ። በፍጹም አልተገጣጠምንም ያለው። ያ ባለመሆኑ ነገሮች ሁሉ ወደማያስፈልጉ ነገሮች ገቡ። ምናልባት እንድትረዳኝ ከፈለግ እኔ በማስረጃ ደረጃ ላሳይ ብችል፣ ይኸውልህ አሁን ይሄ ነገር አግባብ ነው? እስኪ ሂድ። እንደዚህ አይነት ፎቶ ለምንድን ነው ይዘው የሚንቀሳቀሱት? ይሄ ለእኔ ትክክለኛ ማስረጃዎች ናቸው። አዎ ይሄ እሷ ስታደርግ የነበረው በቤት ውስጥ ናት። አዎ በመኖሪያ ቤት ውስጥ በተደበቀ ካሜራ የተቀረጹ ናቸው። ተመልከት፣ ይሄንን ይኸውልህ፣ ተመልከት። ይሄንን እነዚህ ምንድን ብለህ ነው የምትለው ያለው? እኔ አሁን ብዙ ነገር ይሄ ልጅ አለ በመካከል ላይ ያለው ይሄንን እንዴት አድርጌ ነው እንትን የማደርገው? ይሄውና ተመልከት። ይሄንን አውጥቼ ሌላ ቦታ የማስቀምጥበት ነገርም አይኖርም። ይሄ የኔ መረጃ ነው። ቀኖችን ጠብቄ አጋጣሚ በተገኘ ከዚህ ልጅ ጋር እንነጋገራለን የሚል ሀሳብ ነበረኝ ያለው። ነገር ግን አልሆነም። ገብቶሃል ያለው ይህን ሁሉ ነገሮች ተሸክሜ የሄድኩት ነገር ያለው ለቤተሰቡ ደህንነት ብዬ ብዙ አይነት ማቀናበሪያ አለ። ገብቶሃል? አግኝተኸኛል ያለው አሁን እችኛዋ እንዲህ ነው ወንጀለኛ ነው ምንድን ነው አውቃለሁ። ምንድን ነገር ተረድታለህ? ፎቶ ሲያገኙ ነው እሷን የገደሏት እርሱ። አሁንም አንተ ማረምልኝ የገደሏት የሚባል ነገር እስኪ እንዲነሳ አልፈልግም። ነገር ያለ ራሷን በማስረጃ ይሄ በማስረጃ የተቀመጠ ነገር ያለው ራሷን ስትረስ ውስጥ የመክተት ሁኔታዎች ናቸው ያሉት። ይሄ ነው ያለው። ያደረገችውን ድርጊቶችም ስለምታውቅ እንደደረስኩበት ስትረዳ ማጠፊያው ሲቸግራት ጊዜ ነው ራሷን በማጨናነቅ ያለው ግድም ግፊቷንም የመጨመር ያለው ሁኔታዎች ይሄ እንትን ያላትን ነገሮች ሁሉ በመውጣታቸው ራሷን ለበሽታ አጋለጠችና ያው ሕክምናም ቢደረግላት ያደረገችውን ጸጸቷን ያለችው ነገር ልታርም ባለመቻል ሊሆን የማይችል ነገር በመሆኑ ወደ እዚህ ጉዳይ ውስጥ ገባች። ስለዚህ እኔ ይህ ሁሉ ነገሮችን የያዝኩትን አሁን ላንተ ነገርኩህ እንጂ ይሄ ነገርኩትን ሁኔታ ነገር ልጄ እንዲረዳ ፈልግ ነበር ያለው። አጋጣሚ ግን አልተገጣጠመም። ቆይ አሁን ታዲያ እያሉኝ ያሉት ባለቤቶት ይህንን ሁሉ ነገር ፈጽማ አይተው ዝም ብሎ አለፉ ነው እርሶ? አዎ ምክንያቱም የምጠብቃቸው ነገሮች ነበሩ። የማይመስል ነገር እንዴት? አንድ ነገር እንነጋገር። ምንድን ነው እነዚህ ነገሮች ያሉት? ያንን ነገር እንዳደረገች ወዲያውኑ ሄጄ መግደል ነበረብኝ? እንደዛ ነገር ማድረግ አለብኝ? ኖ አይደለም ያለው። ስለዚህ ነገሮችን ሁሉ በማስረጃ አድርገ የሚሆነውን ነገር በህግ የምንሄድበት ነገር ቢኖረን በህግ እንሄድበታለን ያለው። ነገር ግን እኔ ይህን ነገር ልጄ እንዲያውቅ ፈልግ ነበር ያለው። እንዳልበደልኳት እንደማልበድላት እሱ በሱ ውስጥ ያለው አስተሳሰብ እኔ እናቱን እንደምበድል ሌላ ነገር እንደማድረግ እንዲህ መሳሰለ ነገሮችን በውስጡ ያሳድራል ያለው። ገብቷል? እነዚህን ለመመለስ የራስዬ አካሄዶች ነበሩ ያሉት። ተግባብተናል ያለነው እና በዚህ መንገድ ነው እኔ እስካሁን ድረስ ይህንን የቆየሁት። ስለዚህ በጊዜው ወደ ህግ አካል የሄዱበት መንገድ ነበር ማለት ነው። ወቅቶችን እየጠበቅኩ ነበር ያለው። ስለዚህ ሁሉ ወደዛ ነገር ሊሄድበት የምችልበት አንደኛ ነገር ይሄ ልጅ ይህንን ነገሮችን ተረድተው ካወቀ ራሱንም ነፃ የሚያደርግበት ሁኔታዎች ይፈጠራሉ ብዬ ነው የማስበው። ወደ ህግ የሚሄዱ ሁኔታዎች ነገሮች ያሉትን ነገሮችን ይካሄድበታል። እሱ የሚካበድ ነገር አይደለም ያለው። ግን እዚህ ቤተሰብ ውስጥ ያለውን ነገሮችን ጀስት እኔ ምንም እንዳልበደልኩኝም እንድረዳ ልጁ ያለው አመለካከት ልጁ ያለበትን አመለካከት በፍጹም ብሎ የሚያወራው ነገር ነው። እንግዲህ አሁን ችግር የለውም። ይሄ መካሄድ ያለበት መንገድ ነው፣ ይካሄድበታል። ነገር ግን አንቺ ዳግም ህይወቱ ካለፈ እስካሁን እየተፈጠሩ የነበሩት ነገሮች በዚህ መንገድ ከቀጠሉ ስለሚደርስብሽ የእስርት አመታቶችን ራስሽ የምትቀበይ ይሆናል ማለት። ምክንያቱም እስካሁን ሲሰሩ የነበሩት ወንጀሎች ተባባሪ መሆንሽንም ሆነ ወንጀለኛ መሆንሽንም እርግጠኛ ነኝ። ምክንያቱም ያሉት ነገሮችን አረጋግጬ ስለሆነ ያስኳችሁ ሲይዛችሁ። አሁን ናርዶስ ካልተገኘች ዳግምም ደግሞ እንግዲህ አሁን ባለበት ሁኔታ ራሱ ላይ ያሞከራቸውን ነገሮች ተሳክቶለት ህይወቱ ካለፈ
ምን ሊጠብቅሽ እንደሚችል እንድታውቂ እፈልጋለሁ። እንድረዳሽ ከፈለግሽ እድል ልስጥሽ። እንድረዳሽ ከፈለግሽ እኔ እኮ ለፋሲልክ እንደው ድካም ሲልክ እንጂ ማውቀው ነገር እንደሌለ ነገርኩክ። እዛ ጋር ልጁ እየሞተብኝ ነው። እኔ ልሂድ አልኩክ። እንዴ ምንድነው ችግር? ነገርኩክ እንዴ አስረዳውኩ እኮ። ይኸውልሽ የማይሆን ነገር ነው እየተፈጠረ ተወኝ እባክህን ተወኝ። በቃ እኔ ምንም አላውቅም። ምንም ማውቀው ነገር የለም። ተወኝ። እየተፈጠሩ ያሉት ነገሮች ከምታስቢው ውጪ ነው እየሆኑ ያሉት። ማለት ምንድነው? እኔ ቀላል ብለሽ የገባሽበት ነገር ይኸውልሽ ህፃናቶችን ብዙ ነገሮችን ብዙ አይነት ኃላፊነት በናርዶስ በኩልም እየመጡ ያሉ ወንጀሎችን በሙሉ ሰብስበሽ የምትቀበይበትና እኔ ስለ ናርዶስ ማውቀው ነገር የለም። ስለ ናርዶስ አትበልብኝ። አስሬ አላውቅም። ስለ ናርዶስ ምንም ነገር እኔ አላውቅም። በቃ ዳግምና ናርዶስ ያላቸውን ነገር በስራ ጉዳይ ይኸውልህ እኔ እነሱን ማግኘት ባለብኝ ታይም አገኛቸዋለሁ። በምን አይነት መንገድ ነው የምታገኛቸው? አገኛቸዋለሁ። ኖርማል ሰው ተገናኝቶ ሻይ ቡና ማለት ባለበት ሰዓት በስራ ሰዓት ምናምን አገኛቸዋለሁ። ፍቅረኛሽን እኮ ነው ዝም ብለሽ ሁለታቸውንም አገኛቸዋለሁ ማለት ነው። እሱንማ በግሌ አገኘዋለሁ፣ ግን አሁን ስለሷ ዲቴል ስለምጠይቀው ነገር አላውቅም ልል ነው። በጣም ስለሷ በጣም ነው እያበዘክ እየጠያየከኝ ያለኸው። ታውቀሃል። አስሬ ናርዶስ ትለኛለህ። ስለ ናርዶስ እኔ ምንም አላውቅም። ባውቅ እኮ አስረዳሃለሁ ሁሉንም ነገር። አንዴ እኔ በጣም ብዙ ስራ አለብኝ። እዛ ጋር ልጁ እየሞተብኝ ነው። መሄድ እፈልጋለሁ። እንድታውቂው ነገር ልጨምርልሽ። ከዚህ ባለፈ እኔም ማውራት አልፈልግም። ነገር ግን የተያዙትን ሰዎች ጨምሮ አንቺንም ከዶክተር ታሪኩ ጋር መጨረስ ያለብን ብዙ ነገሮች አሉ። እናወራለን ተገቢ በሆነ መንገድ። አንቺ ግን አሁን ከኔ አጠገብ ከሄድሽ ቢያንስ ከ10 በላይ የሆኑ ፋይሎች ላንቺ ተዘጋጅተው ነው የሚጠብቁት። ለምን ፋይል? አሁን ከዚህ ካሜራ ርቀሽ ከሄድሽ ሰዓት ጀምሮ እቺን ብርሃን ማየት የእድሜ ልክ ምኞትሽ ነው የሚሆነው። ማለት ምን ማለት ነው? ማለትማ ከሆስፒታሉ ወንጀል ጀምሮ በዛ በኩል ስለሚፈጠሩት ንግዶች፣ ስለ አደንዛዥ እጾች፣ የተመሳሰሉ ሐሰት ዶክመንቶች፣ በብዙ አይነት መንገድ የተዘጋጁ ፋይሎች አሉ። እነሱን ሰነዶች ለማሟላት ደግሞ እኔ ዝግጁ ነኝ። አሁንም ቢሆን ሰነድሽን ልደብቅልሽ አልልሽም። በራስሽ መንገድ የራስሽን መንገድ ተጠቅመሽ እውነታውን ካጋለጥሽ እድሉን ተጠቃሚ ትሆኛለሽ ነው የምልሽ። ናርዶስ በጣም የምታስፈልገን ወንጀለኛ ስለሆነች ናርዶስ ካሁን በኋላ አንቺ ደብቀሻት ስለምትሰራቸው ወንጀሎችን ጨምሮ ተጠያቂ የምትሆኚው አንቺ ነሽ። እንድታውቂው ያለው ማስረዳሽ እኮ ገባኝ። ይኸውልህ ስለ ናርዶስ በተደጋጋሚ አትጠይቀኝ። እኔን ከናርዶስ ጋር አታነካከኝ አልኩ። ለምን ነው ማላነካከሽ? በቃ እኔ ከናርዶስ ጋር ስለ ናርዶስ ምንም አይነት ነገር እንድጠይቀኝም እንድታወረኝም ስለማልፈልግ። ለምን ሲባል ስለማልፈልግ ነው። በቃ እኔ በሰላም መኖር እፈልጋለሁ። እኔ አባት እኔን ከናርዶስ ጋር አታነካከኝ። ምን ማለት ነው? ከቻልክ አንተ ምራቅ። በቃ ስለሷ ፋይል እንደዚህ እያልክ እንትን ከምትል ከቻልክ አንተ ምራቅ። እኔን አታፋጥጠኝ ዝም ብለህ። ማውቀው ነገር የለም አልኩክ። ልትረዳኝም ልትሰማኝም አልቻልክም እንዴ? ማለት ነው አልገባኝም። በቃ ስለ ናርዶስ አትጠይቀኝ። እኔ አላቅም ምንም ነገር ስለ ናርዶስ። ምን ለማለት ነው እየሞከርሽ ያለሽ? ናርዶስ ትፈራታለሽ ነው? እኔ እፈራታለሁ። ለምን ሲባል በሰላም መኖር ስለምፈልግ። አሁን እንኳን በኋላ በሰላም ምትኖሪ ነው መስልሽ? ቤተሰብ የምትዩን ነገር የምታገኝ ራስሽስ ብትሆኝ ይቺን አታያትም ነው እያልኩሽ ያለው። እኔማ ለቀልድ እንዳይመስልሽ የማወራው ነገር እዚህ ጋር የማወራው ነገር ልመናም አይደለም። ለራስሽ ብለሽ ትናገሪያታለሽ። አልናገር ካልሽም ችግር የለብኝም፣ ትወጫለሽ። የምትወጪውም ደግሞ የሚጠብቁሽ አካላቶች የት እንደሚወስዱሽ እሱን አብረን የምናየው ይሆናል። ምንድነው? እሺ አሁን አንተ ከኔ የምትፈልገው? ናርዶስ የት ነው ያለችው? እሱም ብቻ ነው ካንቺ ማወቅ የምፈልገው። እኔ ምን ታደርጊልኛለሽ? እኔ ናርዶስ የት እንዳለች አሁን አላውቅም። እኔም ለራሴ ጉዳይ ፈልጌ አላገኘኋትም። እሺ ደውዬላት ነበር። የት ነው የምትገኘው? ብዙውን ጊዜ ስራ ቦታ ነው። ከስራ ቦታ ካልሆነች ደግሞ በፊት የሆነ ካፌ ነገር አለ፣ እዛ አካባቢ ትሄዳለች። ኦኬ። በድብቅ የምትገናኛችሁበት ቦታ የለም መቼም? አሁን ላይ ናርዶስ እርግጠኛ ሆኜ እናገራለሁ ካፌ እና የመሳሰሉ ቦታዎች አትኖሩም። ንገሪኝ፣ የት ነው የምትገኘው? እንጃ የት እንደምትገኝ እኔ አላውቅም። እኔም ለራሴ ጉዳይ ፈልጌ አጥቻታለሁ እያልኩህ ነው።
ደውዬላት ነበረ አታነሳም። በፊት የምንገናኝበት በእርግጥ አለ ራቅ ያለበት ቤት አለ። እሷ ተደብቃ ብለው በቃ የምትኖርበት አለ። የሆነ ነገር ስንፈልግ እሷን ማገኝበት ማለት ነው። እንደዛ አይነት ቦታ አገኛታለሁ። እዛ አለ እዛም ጠይቄያለሁ። ፈልጊያት ነበረ ላገኛት አልቻልኩም ለአንድ ጉዳይ። ስለዚህም ስለ ዳጊም እነግራታለሁ ብዬ አስቤ ማለት ነው። ከዛን ይዘለለ ግን እባክህን እኔ ስለሷ ባትጠይቀኝ ምናምን ነገር ደስ ይለኛል። ከቻልክ አንተም ብትርቅ ደስ ይለኛል። በቃ እሺ እንግዲህ ውድ ቤተሰቦቼ ያው ከዚህ የበለጠ ሰዓቴን እዚህ መግደል አይኖርብኝም። መሄድ ወዳለብኝ ቦታዎች ይሄዳሉ። እቺም ግለሰብ እንግዲህ መናገር ያለባትን ነገር ካሜራ ላይ በጭቅጭቅ እንዲሆን አልፈለግም። ምን መደረግ እንዳለበት ስለማቅ ማድረግ ያለበትን ነገር ማድረግ ይሆናል። እስካሁን ስለተከታተላችሁኝና ዳግም ደግሞ እንግዲህ በህይወት ቆይቶ መቅረብ የሚችልበትን ሁኔታ አስተካክዬ አንድ ባንድ ስላሉት ነገሮች እንዲያወራ አድርገዋለሁ። ካልሆነም ደግሞ እንግዲህ መሆን ያለበት ነገር አድርገን ናርዶስን በቁጥጥር ስር መዋል ባለብን መንገድ የምናውላት ይሆናል። እስከዛ ድረስ እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር ያደርጋችሁ ከጎኔ እንድትሆኑ እፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።